አድንቁላቸው በልልታ ሆታ ለእናት ለአባት የተቀደሰ ሰበር ዜና! የትላንትናው ፕሮግራም ለማበላሸት የተነሱ ሰዎች በሙሉ ሆስፒታል ገብተው ተኝተዋል። የጨንጓራ በሽታ ተነስቶባቸው የሚል መረጃ እየወጣ ይገኛል። በመቀጠል ደግሞ ግሬስ ፋሚሊዎች በሙሉ እንኳን ደስ አላችሁ። ፕሮግራሙ በሰላም ተጠናቆ ሁሉም ወደ ቤቱ ተሸኝተዋል። በመቀጠል ደግሞ አብርሽና ሩታ፣ ጸጉሻና ዳኒሻ፣ ይሳቅ በሙሉ እነ ማርቆስ ተሰብስበው ወደ ቤታቸው ተመልሰው ምርጥ ዝግጅት ነበረ ቤታቸው ውስጥም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? በያላችሁበት ሰላምና ጤና ደስታ እመኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እናንተ ላይክ አድርጉ ነግራችኋለሁ። እውነቴ ነው የምላችሁ። ይህ ሰሞንማ ከጎናችን መሆን አለባችሁ በላይክ ማለት ነው። እንደ ቻናላችን እየተዋወቅን እንዴት ይገባችኋል ብዬ አስባለሁ። በመቀጠል ደግሞ ፕሮግራሙ እውነት ለመናገር ደስ በሚል ሁኔታ ተጠናቀዋል። በመቀጠል ቪዲዮ ያንንም ላይቭ ባይገቡበት ወይም ደግሞ ተቀርጾ ባይወጣባቸው በብዛት ደስ ይለኝ ነበረ። ነገር ግን ምርጥ ቪዲዮ ቀለበት ሲደረግበት የነበረው በሙሉ ዛሬ ይጫንልናል። ከተጨረሰ ዛሬ ከጨረስን እንለቀዋለን ብለዋል እና ደስታችሁ ስላየን በጣም ደስ ብሎላን። እነ አብርሽና ሩታ ውለዱ ክበዱ። በመቀጠል ደግሞ ብዙዎቻቸው እንግዲህ ሲንጫጩ ነበረ። እናንተ አጥንት ተጣለላቸው እኮ እውነቴ ነው የምላችሁና በግ ይሉናል። ወዬ የኔ ማሮች የኔ ፍቅሮች፣ እሺ እኛ በጎች ምን እናደርግላችሁ? ምን እንታዘዝ? የኔ ማሮች ያው አብርሽ ጀግናው እንግዲህ አይበገሬው አጥንት ጥለዋል ብዬ አስባለሁ። ትላንትና አጥንቱ በደንብ አድርጋችሁ አጣጥማችሁ መጋጥ አለባችሁ። መጀመሪያ እሱን ስትጨርሱ ወደኛ እንድትመጡ በአክብሮት እንጠይቃለን። በመቀጠል ደግሞ አብርሽ ትላንትና እንግዲህ ምርጥ ዝግጅት አዘጋጅቶ ሚስቱን ድል ባለ ሰርግ ወይም ደግሞ ዝግጅት ቀለበት ለሚስቱ አድርጎ ህዝቡን አብልቶ አጠጥቶ አጥግቦ እውነት ለመናገር የሚበላ የሚጠጣ በሙሉ ተዘጋጅቶ ነው ተመልካችን መጥቶ እየተሸኘው። በመቀጠል አብርሽና ሩታ ወዳችሁና ፈቅዳችሁ የአረብ ሀገር ሴት ናት ወይም ደግሞ እቺ እኛን አትመጥንም፣ እነዚህ የአረብ ሀገር ሴቶች እኛን አይመጥኑም ብላችሁ ሳትንቁ ምን ሳትሉ ተመልካችን በሙሉ ጠርታችሁ ስለጋበዛችሁን ከልብ እናመሰግናለን። እውነት ለመናገር ከፍ ያለ ደረጃ ድረሱ። ወልዳችሁ ለመክበድ ያብቃችሁ፣ እኛም ለማየት ያብቃን። እኛም ደግሞ እናንተ የደረሳችሁበትን ለመድረስ ያብቃን። እውነት ለመናገር ወዳችሁና ፈቅዳችሁ እኛን ሳትንቁን የአረብ ሀገርን ሴት የትኛውም ሰው ይንቃታል። ምክንያቱም ሽንት ቤት አጣቢ እስከሆነች ድረስ ዛሬ እንኳን አብርሽና ሩታ 350 ሺህ ሰብስክራይብ እና እስከ 200 ሺህ ሰብስክራይብ ያለው ሰው ይቅርና 30 ሺህ እና 20 ሺህ ሰብስክራይብ ያለውን ሰው እኛን የአረብ ሀገርን ሴት ይንቃታል። እንናቃለን፣ ይንቁናል። እንኳን ለሰርጋቸው ሊጠሩን ይቅርና እንኳን ለዝግጅት ሊጠሩን ይቅርና ማለት ነው ንቀታቸው ከልክ ያለፈ ገደብ የሌለው ንቀት ነው ማለት ነው። እሱም እንኳን ለድግሳቸው ለሰርጋቸው ሊጠራችን ይቅርና የእጅ ሰላምታ ራሱ የማይሰጡ ብዙ ሰዎች አሉ። ስለዚህ እነዚህ ልጆች ዛሬ ላይ አክብረው ወደው ፈቅደው ስለጠሩን እውነት ለመናገር ከልብ እናመሰግናለን። በግነት አይደለም ስለጠሩ ብቻ እኛም በመሄዳችን በግነት አይደለም። ለማንኛውም ሌላ ፕሮግራምም አለ። ያንን ፕሮግራም በሰላም ይካሄዳል። እሱም ይጨርስልና ይጫንልናል። በቅርቡም ደግሞ ወደ ኢትዮጵያ ወደ ኢትዮጵያ ወደ ሀገራቸው ይገባሉ። ከቤተሰቦቻቸው ጋር በሰላም ይደብልቃችሁ ነው የምለው። ከሰው አይን ያውጣቸው። ለመናገር በጣም ከባድ ነው። የሰው አፍና የሰው አይን ገደብ የሌለው ሙሲባ ነው ይባላል። በነገራችን ላይ የሰው አይን አንዴ ከገባባችሁ መውጫ የለውም፣ ያሰቃያቸዋል። ይሄ ያለ ነው። በነገራችን ላይ የሰው አይን ሲባል ቀላል ነገር ይመስለናል። ነገር ግን አይደለም። አንዴ ከገባ መርዝ፣ ታውቃላችሁ አይደለም? መርዝ ነው። የትኛውም ሰው እኛ ራሱ የሆነ ነገር ላይ ልብ ብለን ወይም ደግሞ በደንብ ስናየው ዋው ይሄ ነገር ያምራል እንል የለም? ያንን ነገር ደግሞ ማሻአላህ በሉ የሚባለው ለምንድን ነው? ስለዚህ ያንን ነገር ትኩረት አድርጋችሁ በቃ ይሄንን እንደዚህ ሆነ የሆነ ድንግጥ የምትሉበት ነገር አለ አይደለ? ስለዚህ ያንን አይን አንድ መርዝ ሆኖ ከገባባችሁ ገባ ነው፣ መውጫ የለውም። እና ለማንኛውም ከአይን ያውጣችሁ ነው የምለው፣ ሌላ ምንም ነገር የለም። ሲቀጥል ደግሞ የአረብ ሀገርን ሴት እርስ በራሳቸው የምትሳደቡ ለእኛ በጎች ናቸው። ለምሳሌ አብርሽና ሩታዬ ስለደገፍ በግስ እያላችሁ ነው የምትገኙት። በግነት አይደለም። አክብረው ወደውና ፈቅደው በራሳቸው
ወጪ በራሳቸው ገንዘብ በራሳቸው ሰርግ የሚደግሱት እነሱ የጠሩት እነሱ ህዝቡን ሄዶ ከታደመ ምንም አይነት በግነት አይደለም። ይሄንን እውነቴ ነው የምላቸው አክብረው ስለጠሩን እንዳውም ማለት ነው። ለማን ብለው ነው የመጡት? ለተመልካች። እነሱ እኮ ኢትዮጵያ ውስጥ ሆነው ቀለበት ማድረግ ይችላሉ፣ መሰረግ ይችላሉ። ይህንን አክል ወጪ ምን ያስወጣቸዋል? አያስወጣቸውም። ያ ለምንድን ነው? ለተመልካች ክብር ስላላቸው፣ ለኦዲየንሶቻቸው ክብር ስላላቸው፣ ኦዲየንሶቻቸውን አብርሽና ሩታ ማግኘት እንደሚፈልጉ ስለሚያውቁ በራሳቸው ወጪ ሸፍነው ደግሰው አብልተው አጠጥተው ሸኝተዋል። ይሄ ደግሞ የአረብ ሀገር ሴቶች ማለት ነው። እናንተ ብታውቁበት ኖሮ ገንዘብ አልተዋጣላቸውም። በነገራችን ላይ እነዚህ ልጆች አስረግጬ ነው የምነግራቸው፣ ገንዘብ ያወጣም የሰጠም የለም። ነገር ግን ስጦታ ሰጣለሁ ካልኩኝ የራሴ ገንዘብ ጨርሻ አይደለም የምሰጠው። ባለኝ አቅም የትኛውም ሰው ለወደድኩትና ህሌና የለፈቀደልኝ ሰው ካደረግኩ በግነት አይደለም። ይሄንን ስጦታ ተሰጣቱ ፍቅርን ይጨምራል ተብለዋል። ስለዚህ እኔ ትንሽዬ ነገር አድርጌ ብሰጥ በግነት አይደለም፣ ይሄ መልካምነት እንጂ። ምክንያቱም ከየትኛውም ሰው እናንተ ስጦታ ተሰጣጣችሁ አታውቁም እንዴ? ለምሳሌ እናንተ ሰጣችሁ ወይም ደግሞ ለእናንተ ተሰጥቷችሁ አያውቅም? እኔ ሰጥቻለሁም ይሰጠኛልም። አያችሁ አይደለ? ስለዚህ በግነት ነው አይደለም። ከሰው ልጅ ጋር ፍቅርን አያችሁ አይደል? በፍቅር እንድንኖር ወይም ደግሞ የሆነ መግባባት መቀራረብ፣ ልክ እንደ እህት ወንድም ሆናቸው የምትኖሩት ጓደኞች የሉም? ልክ እንደዛ ማለት ነው። ስለዚህ ይሄ በግነት አይደለም። አብርሽና ሩታም ደግሞ አክብረው ስለጠሩን እንደውም ልታመሰግናቸው ይገባ ነበር። የአረብ ሀገርን ሴት ማንንም ዞር ብሎ እኮ አያያትም። ማንም እነሱ ደግሰው እንደጠሩት ሌላኛው ሰው ነገ ብትታመሚ ዛሬ ላይ እኮ እህትሽ ላይ ተነስተሽ አንቺ በግ፣ አንቺ አብርሽና ሩታ በግ፣ እነዚህ በጎች ተብለው ከኛ እኩል አይጠሩ ምናምን የምትይው ነገ ስትታመሙ የምታወጣልሽ እቺ በግ የምትያትን እህትሽ ናት። እውነቴ ነው የምላችሁ። ነገ ስትታመም እቺ በግ የምትያትን የአብርሽና የሩታ በግ እቺ ከኔ እኩል አትጠራም። እቺ ሴት ምንም ከኔ እኩል ሆና የምትጠራ ሴት አይደለችም። የምትያት እናት ነገ ስትታመም የምትረዳሽ። ዛሬ ይሄ የሚያጨበጭብልሽ እኮ አይደለም፣ ወይም ደግሞ ትላልቅ ፎሎወር ወይም ደግሞ ትላልቅ ዩቱበሮች እኮ አይደለም የሚተባበሩሽ። ለአንቺ የምትተባበረሽ እቺ በግ የምትያትን ነገ ስትወድቅ የምታነሳሽ። ስታመመች ሲባል ስታለቅሺ ካየች አካውንት ትልቅ ተለቆ የአረብ ሀገርን ሴቶች ኖ እርዱ ሲባል የምትረዳሽ እሷ ናት እንጂ ሌላኛው እኮ አይደለም። ሌላኛው እኮ የእጅ ሰላምታ ሊሰጥሽ እኮ ይጸየፍሻል። ታውቂያለሽ። ደግሞ ይሄ የትኛው ዩቱበር ነው እንኳን ለሰርጉ ሊጠራሽ የእጅ ሰላምታ የሚሰጥሽ? ና እንገናኝ ቪዲዮ ያሰራኝ ብትዮ የሚያሰራሽ የትኛው ዩቱበር ነው? እንደ የትኛው ዩቱበር? ይሄ እኮ ቪዲዮ እንዳትቀርጹ እነሱ አብርሽና ሩታ ለምሳሌ ቪዲዮ እንዳይቀረጽባቸው ራሱ ማድረግ ይችሉ ነበር። አላደረጉም። የትኛውም ሰው ቀርጾ ላይቭ ላይ ዩቲዩብ ላይ እስከ ቲክቶክ ያስተላልፈው ነበረ። ነገር ግን እንደ ሌላኛው ሰው ጠማማ ቢሆኑ መርዝ ቢሆኑ ኖሮ ይከለክሉ ነበረ። ወይም ደግሞ ለምን እኛ ለሌላኛው ሰው በራሳችን ወጪ አውጥተን በራሳችን ደግሰን ገና የእኛን ቪዲዮ ቀርጸው አውጥተው ለምን ይፖስታሉ ብሎ እኮ መከልከልም ወይም ደግሞ መተው ይችሉ ነበረ። ነገር ግን ለተመልካች ክብር ስላላቸው ነው ለማለት ነው። ለማንኛውም አብርሽና ሩታዬ እንኳን ደስ አላችሁ ለማለት እወዳለሁ። በመቀጠል ደግሞ የሀገራችን ልጆች ጎረቤቶቻችን፣ ምርጥ ጎረቤቶቻችን ስለሆናችሁ እኛ ኮርተንባችኋል። እንኳንም ሆናችሁ የሀገራችን ልጆች እውነት ለመናገር ምክንያቱም ለየትኛውም ሰው ክብር አላችሁ። ክብር እንዳላችሁ በዚህ ቪዲዮችሁ ወይም ደግሞ በዚህ ዝግጅታችሁ ተረድቻለሁ እኔ በደንብ አድርጌ ማለት ነው። እውነቴ ነው የምላችሁ ውድ ቤተሰቦች፣ የትኛውም ሰው የእጅ ሰላምታ የሚከለክላችሁን የአረብ ሀገር ሴት የሚከለክላትን እነሱ ለሰርጋቸው ነው አክብረው ወደው ፈቅደው የጠሯችሁ። ይህንን አምነሽ ተቀበይ። የመረራችሁ ዋጡት። አከተመ። ክብር አላቸው ለሰው ልጅ። የአረብ ሀገርን ሴት እንደ ቆሻሻ ነው የምትቆጠረው። እንኳን ዩቱበሮቹ ይቅርና የገዛ ቤተሰቦችሽን እንደ ቆሻሻ ነው የሚያዩሽ። የምትረዳሽ ደግሞ ዛሬ ላይ በገምት ያትናት። ጋይ ሰላም ሆኖልኝ